ዳንኤል እውነት ለሁሉ አንድ ነገር አጋልጧል። አህመዲን ጀበል አውቆትም ይሁን ሳያውቅ የገዛ አገሩን አደጋ ላይ የሚጥል ጽሑፍ ጽፏል። ይህን አገርን አደጋ ላይ የሚጥል ጽሑፍ በሚገባ መረዳት የሚፈልግ አገሩን የሚወድ ሰው ይህን በደንብ ማድመጥ ይኖርበታል። እንደዚህ አይነት ጥሩ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረግና ቪዲዮውን ላይክ ማድረግ አትርሱ። መንፈሳዊ ቻናሎችም ላይክ ሲደረጉ ለብዙዎች ተደራሽ ይሆናሉ። በቀጥታ ዳንኤል እውነት ለሁሉ የፌስቡክ ገጹ ላይ ወደ አጋራው ጽሑፍ እንለፍ። የጀበሉ ለቅሶ መልሶ መላልሶ የሞራል ልዕልና ወይስ የፖለቲካ ንግድ? አቶ አህመዲን ጀበል የሐረርጌው የዘር ፍጅትና የጄኔቫው ተቃውሞ በሚል ርዕስ ዘለግ ያለ ጽሑፍ ለንባብ አብቅተዋል። ጽሑፉ ግልጽና ቋሚ የሆነውን የሀገር ጥቅም በስሜታዊነት ላይ በተመሰረተ ትረካ የለወጠ የጂኦፖለቲካዊ አርቆ አስተዋይነት እጦት የሚታይበት ጽሑፍ ነው። ጸሐፊው መከራከሪያቸውን በብሔራዊ ስሜትና በሰንደቅ ዓላማ ካባ ለመሸፈን ቢሞክሩም ፍሬ ነገሩ ግን ኢትዮጵያ የባዕዳንን ፍላጎት ለማርካት ስትል የገዛ ዜጎቿን ደህንነት አሳልፋ እንድትሰጥና ስልታዊ ራስን ማጥፋት እንድትፈጽም የሚጋብዝ ነው። አቶ አህመዲን ያነሷቸውን ነጥቦች እንመልከት። አንደኛ፣ አድዋ ሉዓላዊነት ወይስ ስሜታዊነት? አህመዲን አሁን ያለውን አስተዳደር የህሊና ተወቃሽ ለማስመሰል የአድዋን መንፈስ ለመጥለፍ ሲጥሩ ይታያል። ይህ ታሪክን የማዛባት መሰሪ አካሄድ ነው። አድዋ የኢትዮጵያ የህልውና ተጋድሎ እንጂ ሀገራችን በመካከለኛው ምስራቅ ለሚነሱ ውስብስብ የድንበር ውዝግቦች ሁሉ ዓለም አቀፍ ቋሚ የተቃውሞ ድምፅ ወኪል እንድትሆን የሚያደርጋት አይደለም። ጸሐፊው የአድዋ መታሰቢያ ሙዚየምን ለባዕዳን ያለመገዛት ምልክት አድርገው ያወድሳሉ። በሌላ በኩል ግን ኢትዮጵያ የውጭ ጉዳይ ፖሊሲዋን ለፓን አረቢዝም ፍላጎት ወይም የሰብአዊ መብት አያያዛቸው እጅግ አስከፊ በሆኑ መንግስታት ለሚመራው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ውሳኔ አሳልፋ እንድትሰጥ ይወተውታሉ። ይህ ግልጽ ግብዝነት ነው። እውነታው ግን በአድዋ የተገኘው ሉዓላዊነት ኢትዮጵያ አጋሮቿን በብሔራዊ ጥቅሞቿ ላይ ተመስርታ የመምረጥን መብት የሚያጎናጽፋት እንጂ በሐዘኔታ ስሜት ተነሳስታ ወገንተኝነቷ ትርጉም ከማይሰጣቸው ሀገራት ጋር እንድትሰለፍ የሚያደርጋት አይደለም። የኢትዮጵያ ደህንነትና ልማት በእስራኤል የሚታገዝ ከሆነ በተባበሩት መንግስታት ድርጅት ላይ አልቃወምም ወይም ኖ የሚል ድምፅ መስጠት የሀገርን ፍላጎት ከዓለም አቀፍ የቡድን ጫና በማላቀቅ ጥቅሟን እንድታስከብር የሚያስችላት በመሆኑ የአድዋ መንፈስ መገለጫ ነው። ሁለተኛ፣ እስራኤል ለምን ታስፈልገናለች? ጸሐፊው የኢትዮጵያና የእስራኤል ጥምረት የሚሰጠውን ተጨባጭ ጥቅም ሆን ብለው ችላ ይላሉ። በዛሬዋ ዓለም እስራኤል የህዝባችንን የዕለት ጉርስ እንዲሁም ሰላማችንንና ደህንነታችንን በሚወስኑ ዘርፎች ሁሉ ዋና አጋራችን ናት። አልሸባብን በመሳሰሉ የሽብር ቡድኖችና በአካባቢያዊ ያለመረጋጋት በሚታወቀው የአፍሪካ ቀንድ እስራኤል ተወዳዳሪ የሌለው የስለላ መረጃዎችንና የመከላከያ ቴክኖሎጂዎችን ትሰጣለች። ሀገር በአሸባሪዎች ከተደፈረችና የምግብ ዋስትና ካጣች የአህመዲንን አባባል እንጠቀምና አባለፉማን ወይም የመሬት ባለቤትነትን ማስከበር አይቻልም። እንደሚታወቀው የኢትዮጵያ ትልቁ ፈተና የምግብ ዋስትና ነው። የእስራኤል የጠብታ መስኖና የደረቅ መሬት ግብርና ፈጠራዎች አርሶ አደሮቻችን መሬታቸው ምርታማ ሆኖ እንዲቀጥል የሚያደርጉባቸው ሁነኛ መሳሪያዎች ናቸው። ሌላው መረሳት የሌለበት እስራኤል በዋሽንግተንና በዓለም አቀፍ የፋይናንስ ክበቦች ውስጥ ቁልፍ ተዋናይ የመሆኗ ጉዳይ ነው። በታላቁ የኢትዮጵያ ህዳሴ ግድብ የፖለቲካ ጨዋታ ውስጥ ኢትዮጵያ የውሃ ደህንነቷን አስፈላጊነት የሚረዱ ጠንካራና በቴክኖሎጂ የበለጸጉ አጋሮች ያስፈልጓታል። በዚህ ረገድ ደግሞ እስራኤልን የሚወዳደር የለም። ታሪካዊ ጠላታችን የሆነችውን ግብፅን በመቋቋም ረገድ ከእስራኤል የተሻለ አጋር ሊኖርን አይችልም። የእኛ ብሔራዊ ጥቅሞችን የሚገዳደሩ ሀገራት አጀንዳ በሆነ ጉዳይ ብሔራዊ ጥቅማችንን ልትደግፍ የምትችልን ጠንካራ አጋር የምናጣበት ፖለቲካዊ ምክንያት ግልጽ አይደለም። አቶ አህመዲን ከፍልስጤም ጎን መቆምን የሞራልና የህሊና ጉዳይ አድርገው የሚያቀርቡ ከሆነ እንደ ናይጄሪያ ባሉ ሀገራት ቦኮ ሐራምን በመሳሰሉ የሽብር ቡድኖች እየተሰቃዩና እየተገደሉ ያሉ ጥቁር ወንድሞቻችን በመሆናቸው አሁን እያሰሙ ያሉትን ጩኸት አስቀድሞ ለእነርሱ ቢያሰሙ ኖሮ ባደነቅናቸው ነበር። የአሁኑ ጩኸታቸው ግን አረባዊ ወገንተኝነት እንጂ የሞራልም የህሊናም ጉዳይ አይመስልም። ጂኦፖለቲካ እርሳቸው እንደሚያራምዱት አይነት ላለ የአንድ አቅጣጫ እይታ ቦታ የለውም። ሀገር እንዲህ አትመራም። ሶስተኛ፣ የሐረርጌው ማስፈራሪያ። ጸሐፊው አይሁዶችን በሐረርጌ ለማስፈር ቀርቦ የነበረውን የ1944ቱን እቅድ ማንሳታቸው የፍርሃት ድባብ በመፍጠር ሀሳባቸውን ለማስረጽ የተጠቀሙበት ዘዴ እንጂ አሁናዊውን ተጨባጭ እውነታ ያገናዘበ አይደለም። የዛሬ 80 ዓመት የነበረውን ውድቅ የተደረገ የቅኝ ግዛት ዘመን ሀሳብ ከዛሬው የ21ኛ ክፍለ ዘመን ጂኦፖለቲካዊ እውነታ ጋር ለማመሳሰል መሞከራቸው ፍጹም ስህተት ነው። ይህንን የቆየ እቅድ በመጥቀስ ዛሬ እስራኤልን መደገፍ ሐረርጌን መክዳት እንደሆነ አድርገው ማቅረባቸው በእውነቱ ከሆነ አስደናቂ ተረት ነው። በዚያ መክኒዮ መሰረት ከሄድን ሀገራችንን ሊነጥቁን ከማቀድም አልፈው በተግባር ከሞከሩት ከሙከራም አልፈው ብዙ ግፍ ከፈጸሙት ጣሊያን ከመሳሰሉት ሀገራት ጋር በፍጹም ምንም አይነት ግንኙነት ሊኖረን አይገባም ነበር።
አህመዲን ለፍልስጤም የመሬት መብት ተሟጋች ሆነው ቢቀርቡም እስራኤልን መቃወም የሚፈጥረው ስትራቴጂያዊ መገለል ዛሬ አገሪቱን ለማዳከም ለሚፈልጉ ዘመናዊ ጠላቶች እንዴት አጋልጦ እንደሚሰጣት ማሰብ የፈለጉ አይመስልም። የአረቦች የፖለቲካ መጫወቻ ካርድ ለሆነችዋ ፍልስጤም ስትል በምትወስደው እርምጃ ኢትዮጵያ ለሚደርስባት ጂኦፖለቲካዊ ኪሳራና የዜጎች ጉዳት ሂሳቡን የሚከፍለው ማን ይሆን? ግብፅን የመሳሰሉት ሀገራት የኢትዮጵያ አንገት ላይ ገመድ ለማስገባት በሚሸርቡበት በዚህ ዘመን ኢትዮጵያ ከዚህ አደጋ የሚያተርፋትን መንገድ መምረጥ ይኖርባታል ወይስ ገመዱ ውስጥ በፈቃደኝነት አንገቷን ማስገባት? ኢትዮጵያ ለዚህ ዘመን ሁሉ ፍልስጤምን በመደገፏ ከግብፅ መልካም ምላሽ አግኝታ አታውቅም። መሰሪ ሴራዋም ለአፍታ ተቋርጦ አያውቅም። ከእስራኤል ጎን መቆም ግን ለኢትዮጵያ መዳኛዋ ነው። ሀገር ትርፍና ኪሳራዋን በማስላት እንጂ በስሜት እንደማትመራ አቶ አህመዲን ማወቅ ይገባቸዋል። አራተኛ፣ የሞራል ልዕልና ወይስ ስትራቴጂያዊ ፋይዳ? አህመዲን ቀዳማዊ ኃይለ ሥላሴ በጣሊያን ወረራ ወቅት በሊግ ኦፍ ኔሽን ላይ ያደረጉትን ንግግር በመጥቀስ ፍልስጤምን መደገፍ የሞራል ጉዳይ እንደሆነ በማስመሰል ይናገራሉ። ነገር ግን ቀዳማዊ ኃይለ ሥላሴ ጥቅምና ጉዳትን በማስላት የሚታወቁ የተጨባጭ ፖለቲካ ሊቅ እንደነበሩ ዘንግተዋል። ንጉሠ ነገሥቱ ንግግር ብቻ አልነበረም የሚያደርጉት፣ የኢትዮጵያን ሕልውና ለማረጋገጥ በሚችሉበት ቦታ ሁሉ ጥምረት ይፈጥሩ ነበር። ነገር ግን አፄ ኃይለ ሥላሴ እስራኤልና ፍልስጤምን በተመለከተ ከባድ የፖለቲካ ስሌት ስህተት በመፈጸም ራሳቸውንና ሀገሪቱን ለአስከፊ ውድቀት ዳርገዋል። እንደሚታወቀው ንጉሱ ግብፅንና ሌሎች የአረብ ሀገራትን ላለማስቆጣት በሚል ከእስራኤል ጋር የነበራቸውን ግንኙነት በሚስጥር ለመያዝ ይሞክሩ ነበር። ነገር ግን ይህ የይሁንልኝ ዲፕሎማሲ ለአገሪቱ ምንም አይነት ስትራቴጂያዊ ትርፍ ሳያስገኝ ቀርቷል። ምንም እንኳን እስራኤል እንደ አውሮፓውያን አቆጣጠር የ1960ውን የመፈንቅለ መንግስት ሙከራ በማክሸፍ ለንጉሱ ትልቅ ውለታ ብትውልም ንጉሠ ነገሥቱ ግን በ1973 ከአረቦች በደረሰባቸው ጫና ምክንያት ግንኙነቱን በማቋረጣቸው አብዮቱ ሲመጣ የሚረዳቸውንና መረጃ የሚሰጣቸውን ጠንካራ አጋር አጥተው ለውድቀት ተዳርገዋል። በተመሳሳይ መልኩ ንጉሱ አረቦችን በማባበል የኤርትራን ጥያቄ ለመፍታት ቢጥሩም አረቦች ግን ተገንጣዮችን በገንዘብና በጦር መሳሪያ በመርዳት ኢትዮጵያ ቀይ ባህርን እንድታጣ አድርገዋል። ይህም የሆነው እስራኤልና ኢትዮጵያ በቀይ ባህር ላይ የነበራቸውን የጋራ ጥቅም የሚያስከብር ጠንካራ ጥምረት ስላልነበራቸው ነው። አፄ ኃይለ ሥላሴ አረቦችን ለማስደሰት ሲሉ እስራኤልን ገሸሽ ማድረጋቸው የገዛ ዙፋናቸውንም ሆነ የአገሪቱን የቀይ ባህር ባለቤትነት አላስጠበቀላቸውም። ዛሬም ፍልስጤምን እንርዳ ወይም አረቦችን እናስደስት በሚል ሰበብ ከእስራኤል ጋር የሚደረገውን ግንኙነት ማላላት ያንኑ የቆየ ውድቀት በድጋሚ መጋበዝ ነው። የንጉሱን ስህተት ማረም የሚቻለው ኢትዮጵያ ለራሷ ጥቅም ስትል ጠንካራዋንና ታማኝነቷን ያስመሰከረችውን ወዳጇን እስራኤልን አጥብቃ ስትይዝ ብቻ ነው። ጸሐፊው የደቡብ አፍሪካን የዓለም አቀፍ ፍርድ ቤት ክስ ይጠቅሳሉ። ደቡብ አፍሪካ ከቀይ ባህርና ከአባይ ፖለቲካ ርቃ ከአድማስ ባሻገር በአገሪቱ ግርጌ ላይ የምትገኝ በመሆኗ እንዲህ ያለውን የዲፕሎማሲ ቅንጦት ልትለማመድ ትችላለች። ኢትዮጵያ ግን ያ ዕድል የላትም። በተባበሩት መንግስታት ድርጅት መድረክ ላይ የሚገኝ የሞራል ድል የሀገርን ሉዓላዊነት ለማስከበርም ሆነ ለመስኖ ልማት ጥቅም በማይሰጥበት አደገኛ ቀጠና ውስጥ ነው የምንኖረው። አሁን ባለንበት አውድ ኢትዮጵያ አልቃወምም ወይም ኖ የሚል ድምፅ መስጠቷ ለራሷ የግዛት አንድነትም ሆነ ለልማቷ ቅንጣት ታክል አስተዋጽኦ በሌለው የጸረ እስራኤል ድምፅ ሰጪ ቡድን ውስጥ እንደ መጫወቻ ካርድ ማገልገሏን የማቆሟ ምልክት በመሆኑ ነፃነቷን እንዳወጀች ይቆጠራል። አምስተኛ፣ ከስሜታዊ ማጭበርበር ባሻገር የአህመዲን ጀበል ደብዳቤ የፍትህ ጥያቄ ሳይሆን የኢትዮጵያን የውጭ ጉዳይ ፖሊሲ ከውጭ ፖለቲካዊ አጀንዳ ጋር ለማስተሳሰር የሚደረግ ሙከራ ነው። ጠቅላይ ሚኒስትሩን የማስተር ፕላን ተቃውሞን በማንሳት በግብዝነት ይከሳል። ነገር ግን ትልቁ ግብዝነት ያለው አህመዲን ዘንድ ነው። ኢትዮጵያ ምንም አይነት የጂኦፖለቲካዊ ዋስትና፣ የቴክኖሎጂ ሽግግርና ኢኮኖሚያዊ እድገት ለማይሰጣት ስሜታዊ ትረካ ስትል ስትራቴጂያዊ ጋሻዋን እስራኤልን እንድትሰዋ ይጠይቃል። የአህመዲን እሳቤ አረባዊ እንጂ ሃይማኖታዊም አይደለም። የእስራኤል ፍልስጤም ጉዳይ ሃይማኖታዊ ቢሆን ኖሮ በመካከለኛው ምስራቅ የእስራኤል ወዳጅ የሆኑ ብዙ ሙስሊም ህዝቦች ባልኖሩ ነበር። ይባስ ብሎ ብዙ ሙስሊም የእስራኤል ዜጎችና የመከላከያ አባላት መኖራቸው የታወቀ ነው። ሩቅ ሳንሄድ እዚሁ ጎረቤታችን ሶማሌላንድ የእስራኤል ወዳጅ ናት። አቶ አህመዲን በምንም መስፈርት ከእነዚህ ህዝቦች የተሻሉ ሙስሊም እንደሆኑ ሊነግሩን አይችሉም። ኢትዮጵያ የሚጠቅማትን መምረጧ የሚያስቆጣው ጎረቤቶቻችን የሆኑትን የሶማሌላንድ ሙስሊም ወገኖቻችንን ሳይሆን ከግብፅ ጋር ስትራቴጂያዊ ጥቅም ያላቸውን ሀገራትና ግለሰቦች ነው። ሙስሊም ስለሆነ ፍልስጤምን የሚደግፍ፣ ሙስሊም ስላልሆነ እስራኤልን የሚደግፍ ማንም የለም። አፄ ኃይለ ሥላሴ ሙስሊም ስለሆኑ አልነበረም ከእስራኤል ጋር ዲፕሎማሲያዊ ግንኙነትን እስከ መበጠስ ድረስ ከአረቦች ጋር የተባበሩት።
የሀገራቸውን ጥቅም በዚያ መንገድ የሚያስከብሩ ስለመሰላቸው እንጂ። ደቡብ አፍሪካ ሙስሊም ሀገር ስለሆነች አይደለም እስራኤልን ተቃውማ ፍልስጤምን የምትደግፈው። ጉዳዩ የአረባዊ ፖለቲካ ጨዋታ ነው። አቶ አህመዲን ደግሞ የዚህ ፖለቲካ እልል ያሉ ሎሌ ናቸው። ዲፕሎማሲያችን ስልታዊ ጥቅሞችን ወደ ጎን በመተው በሞራል ልዕልና ላይ ብቻ መመስረት አለበት የሚሉን ከሆነ የትኞቹን ሀገራት እንደ አርአያ እንደሚጠቅሱልን በዝርዝር ቢነግሩን ይመረጣል። ቱርክን ቢመርጡልን ኩርዶች ይታዘቧቸዋል። ሳዑዲን ቢጠቁሙን የነዳጅ መሬታቸውን በግፍ የተነጠቁት ምስኪን የመናውያን ይታዘቧቸዋል። ግብፅን ቢሉን ደግሞ በገዛ ምድራቸው የተጨፈጨፉትና የተፈናቀሉት ኑቢያውያን የታሪክ ምስክሮች ናቸው። ስለ እውነተኛ የሞራል ልዕልና ከተነሳ ግን ካለቻት ጥቂት አቅም ላይ በማካፈል እልፍ አላፍ የአረብ፣ የሶማሌ፣ የሱዳንና የኤርትራ ስደተኞችን በወንድማማችነት አስጠልላ የምትኖረውንና በማንም ላይ የግፍ ወረራ ፈጽማ የማታውቀውን ሀገሬን ኢትዮጵያን የሚስተካከላት የለም። በመሆኑም ሀገራችን ለራሷ ሕልውና የሚበጃትን የዲፕሎማሲ መንገድ በመምረጧ ማንም በሞራል ውድቀት ሊከሳት የሚችልበት የሞራልም ሆነ የፖለቲካ መብት የለውም። ስናጠቃልል ኢትዮጵያ በተባበሩት መንግስታት መድረክ የሞራል ሰማዕት የመሆን ዕዳ የለባትም። እስራኤልን መደገፍ ከመቅለስለስ ይልቅ ጥንካሬን በሚያከብር ዓለም ውስጥ ቴክኖሎጂን፣ መረጃንና ጠንካራ አጋርን የሚያረጋግጥ አስተውሎት የተሞላበት የተሰላ እርምጃ ነው። አቶ አህመዲን በ1944 አይሁድ ሐረር ሊሰፍሩ ነበር በሚል የቂም ምናብ ውስጥ እንድንኖር ይፈልጋሉ። መንግስት ግን በ2026 ለአገራችን የሚበጃትን አቋም መርጧል። ኢትዮጵያ በተባበሩት መንግስታት መድረኮችና በአረቦች በተጠለፈው የአፍሪካ ህብረት ውስጥ ሆና እስራኤልን የሚቃወም አቋም እያንጸባረቀች በኖረችባቸው ዘመናት እንኳ እስራኤል ከአረቦች ፖለቲካዊ ጥርነፋ የምንላቀቅበትን ዘመን እየናፈቀች የማትለዋወጥ ወዳጅ ሆና በብዙ እየጠቀመች ኖራለች። አሁን ኢትዮጵያ ከዚህ እስራት ተላቃ ታሪካዊ ቁመናዋን የሚመጥን አቅም እያሳየች ነው። ከጠንካራ አጋሯ ከእስራኤል ጋር በመተባበርም በአባይና በቀይ ባህር ላይ ያላትን ተፈጥሯዊ መብቷን አስከብራ ትቀጥላለች። አቶ አህመዲን በታሪክና በሞራል ስም ደብዳቤ መጻፍ ካማራቸው መጀመሪያ በነዳጅ ዶላር የተንበሸበሹት በዙሪያው ያሉት የአረብ ሀገራት አንድ ፍልስጤማዊ ስደተኛ ወደ ሀገራቸው ለማስገባት ለምን እንደማይፈቅዱ የሚጠይቅ ደብዳቤ ቢጽፉላቸው መልካም ነው። የገዛ ወገኖቻቸው በራቸውን ዘግተውባቸው የፖለቲካ መጫወቻ ካርድ አድርገዋቸው ሳሉ ኢትዮጵያ ግን ለብሔራዊ ሕልውናዋ ስትል የወሰነችውን ውሳኔ በሞራል ልዕልና ስም ለመተቸት መሞከር ፍጹም ግብዝነትና የፖለቲካ ንግድ ነው። በታማኝነት በየወሩ 50 ብር ለዚህ አገልግሎት መስጠት የማይከብዳችሁ ክርስቲያኖች በዚህ ስልክ ቁጥር አጭር የጽሑፍ መልእክት በመላክ ተመዝግባችሁ አብራችሁን አገልግሉ። ከተመዘገባችሁ አገልግሎቱን በተመለከተ አጫጭር መልእክቶች በስልካችሁ የሚደርሷችሁ ይሆናል። ከዛ በተጨማሪ ለአገልግሎቱ ማድረግ ልዩ ስጦታ መስጠት የምትችሉ ደግሞ ይህንን የባንክ ቁጥር ተጠቀሙ። ስለተሳትፏችሁ እናመሰግናለን።